ተስፋለኝ እኔስ ተስፋለኝ እኔስ ተስፋለኝ እኔስ ተስፋለኝ የተገባልኝ የተስፋ ቃል አለኝ ተስፋ የማልግነው ተስፋ ሰጠኝ የተገባልኝ የተስፋ ቃል አለኝ ተስፋ የማልግነው ተስፋ ሰጠኝ። ክርስቶስ ጌታ እግዚአብሔር ስም የተባረከ አሜን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ስለነበረን ጊዜ እጅግ አድርገን እናመሰግናለን። እግዚአብሔር መልካም ነው። ሮሜ ምዕራፍ 12 ቁጥር 12 እናወጣና አሁንም ካለፈው የሚቀጥል ነው። ይህንን ክፍል አንብበን ቀጥታ ወደ ቃሉ እንሄዳለን። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ደግሞ ጽኑ። በተስፋ ደስ ይበላችሁ ክፍል 3 ነው ዛሬ የምንነጋገረው። አንገቶቻችሁን ዝቅ አድርገን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። አንተ መልካም አምላክ ነህ። በዚህ ቦታ ስላለ እግዚአብሔር ሆይ እናመሰግናለን። ስምህ የተባረከ ይሁን። አሁንም ፈቃድህን ዓላማህን በእኛ ላይ በዚህ ቀን እንድትፈጽም የቃልን ኃይል ሁሉ እንድትሰጠን የቃልን ልጆች እንዲከፈቱ እኔም መናገር እንደሚገባኝ እንድናገር እግዚአብሔር አባቴ በኢየሱስ ከናፍርቅን እንድትዳስስ ለሚሰሙህም ሁሉ ደግሞ እግዚአብሔር አባቴ በኢየሱስ ክርስቶስ እግዚአብሔር አእምሯቸውን ልባቸውን እንድትከፍት በኢየሱስ ክርስቶስ እንጸልያለሁ። ሀሳብህን ልቀቅልን። ክፉ የታሰረ አየሩን የሚይዝ በተለያየ አይነት መንገድ የሚሰራ የጨለመው ጉልበት በኢየሱስ ክርስቶስ ኃይሉ የደቀቀ ይሁን። እግዚአብሔር ሆይ እናመሰግናለን። ስምህ የተባረከ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። ባለፈ ሳምንት ከዛም በፊት እንደተናገርኩት እኛ የብዙ ተስፋዎች ባለቤት ነን። አሜን። እግዚአብሔር አምላክ የተመሰገነ ብዙ ተስፋ የተገባልን ሰዎች ነን። እግዚአብሔር ይመስገን። ከነዚያ መካከል አንዱ ባለፈ ሳምንት ጀምረው የነበረውን ነው። ዛሬ ደግሞ ሳልጨርሰው ስላለፈ የምቀጥለው እሱን ነው። የጥበቃ ተስፋ። አሜን። እግዚአብሔር ይመስገን። በተስፋ ደስ ይበላችሁ ነው። ስለዚህ ተስፋዎች ምን ናቸው? አንደኛው የጥበቃ ተስፋ ነው። ባለፈ ጀምረነዋል። ዛሬ ደግሞ እቀጥላለሁ። ባለፈ ሳምንት ትዝ ይላችሁ ከሆነ ማይክ ብቀይር ይሻላል ብዬ አስባለሁ። ትንሽ ያኛው በጣም ድምፁ አነሳ አይሰማም እና ባለፈ ሳምንት ስለ ተስፋዎች ለእኛ ስለተገቡ ተስፋዎች ተስፋ ቃሎቹን እያወጣን አይተናልና ከዛ በኋላ ደግሞ እግዚአብሔር ከነሱ ጋር ሆኖ በጥበቃው አብሯቸው የነበሩ ሰዎች እንደ ምሳሌ ወስደን አንድ ሁለት ሰዎችን አይተን ነበር። ትዝ ይላችሁ ከሆነ አንደኛው ነቢይ ኤልሳዕ ነበር። በሁለተኛ ነገሥት ምዕራፍ 6 ላይ የሶሪያ ሰራዊት መጥቶ በከበበው ጊዜ እግዚአብሔር ደግሞ ከሱ ጋር ሆኖ የሰማይ ሰራዊት ብረት የለበሱ እሳት የለበሱ ሰራዊት በኤልሳዕ ቤት ዙሪያ ተራራውን ሞልተውት እንደነበር አንድ መልአክ ሳይሆን ብዙ የመላእክት ጭፍራ። በጣም የሚገርም እኮ ነው። እግዚአብሔር አምላክ የተመሰገነ። ስለዚህ በኤልሳዕ ዙሪያ እንደዚህ አይነት ጥበቃ እንደነበረ ያንን ሰፋ አድርገን አይተን ነበር። በሁለተኛ ደረጃ ደግሞ ያየነው እዝራ ህዝቡን ከምርኮ ሲመለስ ህዝቡን ሲመራ በህዋ ወንዝ አጠገብ ጾም አወጅን ይላል። ጾም ያወጀበት ሪዝን ሲናገር ምክንያቱም ሲናገር የእግዚአብሔር ክንድ ለክፉ ወይም በቃ የእግዚአብሔር እጅ የምትበረታባቸው እሱን ለሚተው ኪዳኑን ለማያስቡ እግዚአብሔርን ለሚረሱ ሰዎች ነው። ለእኛ ግን የእግዚአብሔር ክንድ ለመልካም ነው፣ እግዚአብሔር ከእኛ ጋር ነው ብዬ ስለነበረ ንጉሱ በመንገዳችን ላይ ላለው ለሚያጋጥመን ማንኛውም ክፉ ነገር ጠባቂ ጭፍራ እንዳይሰጠን ለመለመን አፍሬ ነበር ይላል። እግዚአብሔር ከኛ ጋር ነው፣ ጥፋት የሚደርስባችሁ እሱን በሚተው ላይ ነው ብዬ ስለነበረ ስለዚህ መንገድ ላይ አያችሁ 7,000 ከ7,000 እስከ 8,000 የሚደርሱ ናቸው ብያቸዋለሁ። የሰዎቹ ብዛት የሚመለሱት በዝራ ጊዜ እንደገና ደግሞ ብዙ እንስሳ፣ ብዙ ሴቶች ልጆች በቃ ብዙ ጉዟቸውን አስቡት እንግዲህ። ስለዚህ ያንን ይዞ ሲመለስ መንገድ ላይ አለ
ሽፍታዎች አሉ፣ አውሬ አለ። ለዚያ ነገር ስጋት ገባው መንገድ ሲጀምር። ስለዚህ ንጉሱን እንዳልጠይቅ ይሄ ነገር የእግዚአብሔር ክንድ ከኛ ጋር ነው ብያለሁ፣ እንዴት አድርጌ ልጠይቅ ብዬ አፈርኳል። ስለዚህ ጾም አወጅኩኝ አለ። ጾም አወጅኩ። በውሃ ወንዝ አጠገብ ሆነን ጾምን አወጅኩኝ። እግዚአብሔርን ለመን ነው፣ እግዚአብሔር ደግሞ ተለመነን ይላል። በሰላም እንደገቡ ምንም ጉዳት እንዳልደረስባቸው የሚናገር ሀሳብ ነበር። በዕዝራ መጽሐፍ ምዕራፍ 8 ከ21 እስከ 23 ያለውን አይተን ነበር ሰፋ አድርገን። እግዚአብሔር ይመስገን። ዛሬ አንድ ሁለት ሰዎች እንደዚሁ እንደ ምሳሌ አድርጌ በእነሱ ሕይወት ላይ ያለውን የእግዚአብሔርን ጥበቃ እነሱም በእግዚአብሔር ላይ ያላቸውን መታመን ሁለት ሰዎች ዛሬ ጨምሬ ለመናገር እፈልጋለሁ። አንደኛው ያዕቆብ ነው። ሁለተኛውን በኋላ ስደርስበት እነግራቸዋለሁ። ያዕቆብ ነው። ይህንን ለመነሻ እንዲሆነን በዘፍጥረት ምዕራፍ 28 ላይ እናወጣና እናያለን። ዘፍጥረት ምዕራፍ 28ን ታወጡልኛላችሁ። ዘፍጥረት ምዕራፍ 28 ከቁጥር 10 ነው የሚጀምረው። ነገር ግን እኔ ሀሳቡን ትንሽ ፈጠን ብዬ ለመናገር ከቁጥር 20 ላይ ያለውን ሀሳብ ወስዳለሁ። እናንተ ከፈለጋችሁ ከቁጥር 10 ጀምሮ ያለውን አንብቡት እና ከቁጥር 10 ጀምሮ ያለው እግዚአብሔር እሱ ከቤቱ ሲወጣ ያዕቆብ የቤት ሰው ነው። ታውቃላችሁ፣ የሰው ነው፣ የበረሃ ሰው። ያዕቆብ የቤት ሰው ነው። ስለዚህ ለመጀመሪያ ጊዜ እንግዲህ ከቤት ወጥቷል። ታሪኩን እዛ ላይ ታገኛላችሁ። እዚህ ጋር የተናገረውን ላንብብ። ቁጥር 20 ላይ ከዚያም ይላል ያዕቆብ እንዲህ ሲል ተሳለ ይላል፣ እግዚአብሔር ከኔ ጋር ቢሆን በምሄድበትም መንገድ ቢጠብቀኝ፣ የምበላውንም ምግብ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴም ቤት በደህና ቢመልሰኝ እግዚአብሔር አምላኬ ይሆናል። ይህ ሐውልት አድርጌ ያቆምኩት ድንጋይ የእግዚአብሔር ቤት ይሆናል። ከምትሰጠኝም ሀብት ሁሉ ከ10 እጅ አንዱን ላንተ እሰጣለሁ ብሎ ሲናገር እንመለከታለን። ከዚህ ውስጥ የምፈልገው በምሄድበት መንገድ ቢጠብቀኝ የሚል ያዕቆብ አሁን መንገድ እየወጣ ነው። የሚሄድበት ቦታ ተነግሮታል። እናቱ መክረዋለች። ወደ አጎቱ ነው የሚሄደው፣ ወደ እናቱ ወንድም ወደ ላባ። ግን ያዕቆብ መንገድ ወጥቶ ስለማያውቅ አሁን ፊት ለፊት ላለው ጉዞ የእግዚአብሔር ጥበቃ ያስፈልገዋል። እግዚአብሔር ከፊቱ እንዲቀድም ያስፈልገዋል። ያዕቆብ መጸለይ ነበረበት። ስለዚህ ብትጠብቀኝ ብሎ ሕይወቱን ማንነቱን ለእግዚአብሔር አደራ ሲሰጥ እንመለከታለን። ይሄ መንፈሳዊነት ነው። መጽሐፍ ቅዱሳዊም ነው። ደግሞ ሲናገር መዝሙረ ዳዊት እናንተ ባታወጡትም ግድ የለም 37 ቁጥር 5 ላይ ምን ይላል? መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያከናውንልሃል ይላል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያከናውንልሃል። ስለዚህ ያዕቆብ መንገዱን ለእግዚአብሔር አደራ ሰጠ፣ ጥበቃ እንዲያደርግለት፣ እግዚአብሔር አብሮት እንዲሆን። እግዚአብሔር ደግሞ አብሮት ሲሆን እንመለከታለን። አሁን ብዙ ታሪክ አላወራም። ግን እግዚአብሔር አብሮት ወደ ላባ ቤት ሲሄድ በላባ ቤትም ደግሞ 20 ዓመት ሙሉ እግዚአብሔር አብሮት እንደነበረ የእግዚአብሔር ቃል ይነግረናል። አዎ በዛ ቦታ ብዙ ነገሮች ተፈራርቀውበታል። ያዕቆብ ላባ ደሞዙን እንደለዋወጠበት ይናገራል። 10 ጊዜ ደሞዝ የለዋወጠብኝ ይላል። እንደገና ደግሞ ቀን ሐሩር ሌሊት ቁር ተፈራረቀብኝ ይላል። ይሁን እንጂ እግዚአብሔርን አብሮት ከእሱ ጋር ሆኖ በብዙ በረከት እንደባረከው እግዚአብሔር አብሮነቱን አሳይቶታል። በህልም ይናገረው ነበር፣ ድምፅ ይናገረው ነበር። የበረከቱ መንገድ በየት በኩል እንደሚገኝ በጥበብ አድርጎ አሳይቶታል። ትዝ ይላችሁ ከሆነ ብትራሽ ምርማሬ እያደረገ ያ የእግዚአብሔር ተናግሮት ነው። በህልም የተናገረው እና እግዚአብሔር ከሱ ጋር ነበር። ሁል ጊዜ አብሮነቱን በቃ ያሳየው ነበር። መጨረሻ ላይ እንኳን ሊመለስ የተመለሰው እግዚአብሔር ተናግሮት ነው። ስለዚህ እግዚአብሔር አብሮት ነበር። ለምን? እግዚአብሔር ኪዳኑን ጠብቆ ከሱ ጋር እንደሚሆን የያዕቆብን ጸሎት ሰምቶ
እርሱም ከፍ ብሎ ቅድም ካነበብኩት ከፍ ብሎ የተናገረው ቃል አለ። ያ እግዚአብሔር ተናግሮት ማለት ነው። በሚሄድበት አብሮት እንደሚሆን ታላቅ ሕዝብ እንደሚያደርገው። ስለዚህ ያንን የያዕቆብን ጸሎት እግዚአብሔር ሰምቶ እግዚአብሔር ባርኮታል እና አሁን 31 ታወጡልኛላችሁ። ዘፍጥረት 31 ዘፍጥረት 31 እንዳልኳችሁ 20 ዓመት ሙሉ እግዚአብሔር ከያዕቆብ ጋር ሆኖ በብዙ በረከት ባርኮታል። ግን የእግዚአብሔር ታይም ሲደርስ ያዕቆብ እንዲመለስ እግዚአብሔር ተናግሮታል በድምፅ። ምዕራፍ 31 ቁጥር 3 ላይ ስታዩ እግዚአብሔርም ይላል ከቁጥር 1 ጀምሮ ሲላምቡ የላባ ወንዶች ልጆች ያዕቆብ የአባታችንን ሀብት እንዳለ ወስዶታል። ይህ ሁሉ እርሱ ያካበተውም ሀብት ከአባታችን የተገኘ ነው እያሉ ሲያወሩ ያዕቆብ ሰማ። የላባ አመለካከትም ከቀድሞው የተለወጠ መሆኑንም ያዕቆብ ተረዳ ይላል። ስለዚህ ነገሮች እንደዚህ ሲሆኑ ያዕቆብ ብቻ ሳይሆን የተረዳው እግዚአብሔርን ያውቃል። በጣም የሚገርም ነገር። እግዚአብሔር ይመስገን በእኛ ሕይወት ላይ የሚሆነውን ነገር፣ ሰዎች የሚያደርጉትን ነገር፣ ጠላትም የሚያደርገውን ነገር እግዚአብሔር ያያል። አያችሁ፣ በዚህ ቦታ ላይ የምንመለከተው ይሄንን ነው። አሁን ስለ ያዕቆብ ላባ የሚናገረው አለ፣ ልጆቹ የሚናገሩት አለ። ላባ ያዕቆብ የድካሙ ዋጋ ነው። ምንም አላደረግም። ደሞዙን የጠየቀው ላባ ነው። ስለዚህ የባረከው እግዚአብሔር ነው። ግን የላባ ልጆች ምን አሉ? የአባታችን ንብረት እንዳለ ወሰዳሉ እና በዚያ ቤት ጉርምርምታ ነበረ፣ ማልጎምጎም ነበረ እና ያንን ነገር ያዕቆብ ሰማ፣ እግዚአብሔርን ደግሞ ሰማ። ስለዚህ ቁጥር 3 ላይ ምን አለ እግዚአብሔር ይላል ያዕቆብን ወደ አባቶችህና ዘመዶችህ ሀገር ተመለስ፣ እኔም ከአንተ ጋር እሆናለሁ። እግዚአብሔር ይመስገን። አሁን ጊዜ ደርሷል። በዚህ ቦታ ያለ ነገር ከዚህ በኋላ ጨርሳል። አሁን ተመለስ ይላል እግዚአብሔር አምላክ ተመስገን። ስለዚህ ምን እያልኳችሁ ነው? የእግዚአብሔር ጥበቃ አብሮት ነበር። እግዚአብሔር አብሮት ነበር። እግዚአብሔር ባርኮታል። ሲመለስ እግዚአብሔር ባለው መንገድ ማለት እግዚአብሔር ተናግሮት ነው የተመለሰው። እግዚአብሔር አምላክ ተመስገን። እዚሁ ምዕራፍ ሳንወጣ አሁን ዋናው ርዕስ የሆነውን ሀሳብ ልመልሳችሁ ነው። ምዕራፍ 31 ቁጥር 22 ታወጡልኛላችሁ። ከ22 እስከ 24 ያለውን አብረን እናነባለን። ያዕቆብ መኮብለል ለላባ በሦስተኛው ቀን ተነገረው። ላባ ዘመዶቹን ይዞ ተነሳ። ያዕቆብንም 7 ቀን ተከታትሎ ገልአድ በተባለ ኮረብታማ አገር ደረሰበት። ከዚያም እግዚአብሔር ለሶርያዊው ለላባ በሕልም ተገልጦ ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ አለው። ሃሌሉያ! እግዚአብሔር አምላክ ተመሰገነ። አያችሁ፣ ላባ ያዕቆብ መሄዱን ሲሰማ ዘመዶቹን ሰብስቦ ይላል ተደራጅቶ በተደራጀ ኃይል በተቀናጀ ኃይል ዘመዶቹን ሰብስቦ ይላል። በጣም የሚገርም እኮ ዘመዶቹን ሰብስቦ ላባን ተከታተለው። ማነው? ያዕቆብን ተከታተለው ላባ። ለምን? ምንም አላደረገም እኮ ያዕቆብ አገልግሎቱን ጨርሷል። በእርግጥ አንድ ነገር ነው ከያዕቆብ ጥፋት ተሰናብቶ አልሄድም። ያንን ደግሞ ፈርቶ ነው ያደረገው። ስለዚህ እግዚአብሔር ተናግሮታል። የእግዚአብሔርን ድምፅ ሰምቶ ነው፣ በእግዚአብሔር ጊዜ ነው እና ያዕቆብ ሲሄድ ላባ ተደራጅቶ ተከተለው ይላል እና እግዚአብሔር ግን ተገለጠለትና ለያዕቆብ ምን አለ? ለላባ ከዚያም እግዚአብሔር ለሶርያዊው ለላባ በሕልም ተገልጦ ይላል ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ። ሃሌሉያ! እግዚአብሔር አምላክ ተመሰገነ። አያችሁ፣ ታጥቆ ነበር የሚከተለው። በቃ እንትና ሳማኖ ስሙ ላባ ጋር ርኅራኄ እንዳለ አይምሰላችሁ። አይ ልጆቹ ናቸው፣ ልጆቹ ናቸው። ያዕቆብ አማቹ ነው። ግን ላባ በቃ ክፋት ማለት
ሊዋጋው ነው የሚሄደው። ዝም ብሎ እንዳልመስላችሁ። ምክንያቱም ወደ ታች ቀጥላችሁ 50 ላይ ስታዩ 50 ላይ ስታዩ ካገኘው በኋላ ማነው ይቅርታ፣ ከዛ በፊት ከ29 እስከ 30 ከዚሁ ምዕራፍ ላይ 29 እስከ 30 ያለውን ብናይ ምንድን ነው የሚለው? ልጎዳችሁ እችል ነበር፣ ዳሩ ግን ባለፈው ሌሊት የአባታችሁ አምላክ ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ አለኝ። ልጎዳችሁ እችል ነበር። የመጣው ጉዳት ለማድረስ ነው። ዝም ብሎ ልጆችን ሳልሰናበት ለምን ሄድክ ለማለት ብቻ ሳይሆን ጉዳት ሊያደርግ ነበር። ለካ ምናልባት ላባ የያዕቆብ ንብረት መስሎ ነገሩ ቢከማችም የእሱ እንደሆነ ያስብ ነበር ይመስለኛል። ምንም ካለበለዚያ እኮ ያዕቆብ ምንም አላደረገም። ስለዚህ ጉዳት ለማድረስ ነበር የሄደው ማለት ነው። ግን እግዚአብሔር እናደረገ አስጠነቀቀው። እግዚአብሔር አምላክ ተመሰገነ። እናንተን ለመጉዳት የሚነሳውን ጠላት እግዚአብሔር ያስጠነቅቃል። አሜን፣ እግዚአብሔር ይመስገን። እኛን ለመጉዳት የሚነሳውን ጠላት እግዚአብሔር ያስጠነቅቃል። እናንተን በዚህ በሚዲያ የምትሰሙ እግዚአብሔር ይመስገን፣ እናንተን ለመጉዳት የሚነሳውን ጠላት እግዚአብሔር ያስጠነቅቅላቸዋል። እግዚአብሔር አምላክ ተመስገን። ምክንያቱም እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የሚዋጋው ለማን ነው? ለሕዝቡ ነው እንጂ እግዚአብሔርማ ማን ይነካዋል? እሱማ ማን ይነካዋል? እሱ እኮ ማንም በማይቀርበው ብርሃን ውስጥ ነው ያለው። ግን እግዚአብሔር ተዋጊ የሆነው ለእኔና ለእናንተ ነው። ስለዚህ እግዚአብሔር ለያዕቆብ ተነሳና በሕልም ከለከለ። የሚገርመው ክፉ ብቻ አይደለም፣ መልካምም ቢሆን አትናገረዋለሁ። በጣም የሚገርም ያዕቆብን ክፉም ሆነ ደግ እንዳትናገረው በቃ። ስለዚህ የእናንተ አምላክ ይላል። የእናንተ አምላክ አስጠነቀቀኝ ክፉም ሆነ ደግ እንዳልናገር። ባያስጠነቅቅ ኑሮ ጉዳት ሊያደርስ የተከተለ ሰው ነበረ። የሚገርማችሁ ወደ መጨረሻው ስትሄዱ በዚሁ ምዕራፍ 31 ቁጥር 51 ላይ ከያዕቆብ ጋር ከተገናኙ በኋላ መሀል ላይ ያለውን ነገር እናንተ ማየት ትችላላችሁ። ከተገናኙ በኋላ አንድ ኪዳን ሲያደርጉ ትመለከታላችሁ። እናም በቁጥር 51 ደግሞም ይላል ላባ ያዕቆብን እንዲህ አለው ይላል፣ ክምር ድንጋይ እነሆ በአንተና በእኔ መካከል ያቆምሁት ሐውልት እነሆ። ይህንን ክምር ድንጋይ አልፌ አንተን ለማጥቃት አልመጣም። ላልመጣ አንተም ይህን ክምር ድንጋይና ይህን ሐውልት አልፈ እኔን ለማጥቃት ላትመጣ ይህን ክምር ድንጋይ ምስክር ነው፣ ይህም ሐውልት ምስክር ነው። የአብርሃም አምላክ የናኮር አምላክ የአባታቸውን አምላክ በመካከላችን ይፍረድብን። ስለዚህ ያዕቆብ በአባቱ በይስሐቅ ፍርሃት ማለ ይላል። አያችሁ፣ ድንጋይ ክምር ከምረው ላባ ያለውን ተመልከቱ። ይህን ክምር ድንጋይ አልፈን እኔ ልትበቀል እንዳትመጣ እስቲል ፍርሃት አለበት። ለማጥፋት ነው የመጡ እና ላባ ዝም ብሎ እንዳልተከተለ ልነግራችሁ ነው። እግዚአብሔር ያንን ስለሚያውቅ ነው ተገልጦ ያስጠነቀቀው። እግዚአብሔር አምላክ ተመስገን። ስለዚህ እግዚአብሔር ከኋላ የሚከተላችሁን እግዚአብሔር ወደ ተናገራችሁ ወደ ደስቲናችሁ እግዚአብሔር ወደ አቀደላችሁ እንዳትገቡ ከኋላ የሚከተሉት እግዚአብሔር ያስጠነቅቀዋል። አሜን። እግዚአብሔር አምላክ ተመስገን። የእግዚአብሔር ሕዝብ እግዚአብሔር ተናግሮት እግዚአብሔር ወደ አሰበለት የሚሄድ ሕዝብ ነው። እግዚአብሔር ወደ አሰበላችሁ እግዚአብሔር ወደ ተናገራችሁ ወደ ደስቲናችሁ እንዳትሄዱ ከኋላ የሚከተለው እግዚአብሔር ያስጠነቅቀዋል። እግዚአብሔር አምላክ ተመስገን። እግዚአብሔር ይመታዋል። ፋሚሊ ስፕሪቱን ምንም ክፉ ሰዎችም ይሆኑ እግዚአብሔር ከኋላ ወደፊት እንዳትሄዱ እንቅፋት ከኋላ ከፊትም የሚያስብ ከኋላ ብቻ አይደለም፣ ከኋላ የሚከተል ብቻ አይደለም፣ ከፊት ያለውንም እግዚአብሔር ይመታል። ትዝ ይላችሁ ከሆነ የእስራኤል ሕዝብ ከግብፅ ሲወጣ ከኋላም ጠላት ነበረበት፣ ከፊትም ጠላት ነበረበት። ከኋላ ፈርዖን ይከተል ነበር፣ ከፊት ደግሞ 31 ነገሥታት አሉ። እግዚአብሔር ከኋላም ያለውን መጥቷል፣ ከፊት ያለውን መጥቷል። ሕዝቡን ግን እግዚአብሔር ያሰበው ቦታ አድርሶታል። እግዚአብሔር አምላክ የተመሰገነ። እግዚአብሔር ከፊት ያለውንም ይመታል፣ ከኋላ ያለው የሚከተለውንም ይመታል። የእሱን ሕዝብ ግን ካሰበው ቦታ ያደርሳል። አሜን።
እግዚአብሔር ይመስገን። የዛሬ ዋና መልእክት ይሄ ነው። ከኋላ የሚከተለንን እግዚአብሔር ጠላቶቻችን ይመታል። ፊት ለፊታችን ደግሞ እንቅፋት አትመጣም አታልፍም የሚል ካለ እሱንም ይመታል። እግዚአብሔር አምላክ ተመስገን። ስለዚህ ለያዕቆብ እግዚአብሔር ከኋላ የሚከተለውን ተዋግተውለታል። ከፊት ደግሞ ፍርሃት ነበረበት ያዕቆብ። ከፊት ለፊትም ደግሞ ፍርሃት ነበረበት። ይሄንን ምዕራፍ 32ን ታውቁልኛላችሁ። ከፊት ለፊት ምንድን ነው የነበረበትን ፍርሃት እዚህ ላባ ጋር ያለውን ነገር ከጨረሰ በኋላ በምዕራፍ 31 ላይ ምዕራፍ 32ን ስትከፍቱ ያዕቆብንም ይላል። ያዕቆብም ጉዞውን ቀጠለ ይላል። የእግዚአብሔርን መልአክ ተገናኙት። ያዕቆብም ባያቸው ጊዜ ይህ የእግዚአብሔር ሰፈር ነው አለ። ስለዚህ የዚያንም ስፍራ መናሃይም አለው እና ያዕቆብ ከላባ ያለው ነገር ጨርሶ ጉዞ ሲጀምር ሁለተኛው ምዕራፍ ላይ የምታገኙት የእግዚአብሔር መላእክት ተገናኙት ይላል። አንድ ብቻ አይደለም፣ ሰራዊት ነው የተገናኙ እና ያዕቆብ ያንን መላእክት ሲያይ ይሄ የእግዚአብሔር ሰፈር ነው አለ። የእግዚአብሔር ሰፈር ነው፣ በቃ እግዚአብሔር ያለበት ሰፈር ነው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ያንን ቦታ ምን አለው? መናሃይም አለው። መናሃይም ትርጉሙን አላየሁትም። ስለዚህ ስም አወጣ ያዕቆብ። የእግዚአብሔር ሰራዊት የእግዚአብሔር መልአክ ያሉበት ጋር ደረሰ። እግዚአብሔር ምን ያህል ለያዕቆብ ጥንቃቄ እያደረገ እንዳለ ነው የሚያሳየው። ቀጥሎ ቁጥር 3 ላይ ስትሄዱ ያዕቆብም ይላል በኤዶም ሀገር ሴር በተባለው ምድር ወደሚኖረው ወደ ወንድሙ ወደ ኤሳው መልእክተኞችን አስቀድሞ ላከ ይላል። አያችሁ፣ ስለ ኤሳው ሲያስብ ፍርሃት አለበት። ኤሳው ጋር በምን እንደተለያየ ታሪኩን ታውቃላችሁ። ስለዚህ ድሮም ስደት የመጣው ኤሳውን ስለፈራ ነው፣ በነፍስ ይፈልገው ስለነበር ነው። ስለዚህ አሁን ፊት ለፊትም ወዳለው ወደሚሄድበት ወንድሙ ለሞት ይፈልገኛል፣ ለጥፋት ይፈልገኛል ብለው ያስብ ስለነበረ መልእክተኞች ላከ ይላል። ያዕቆብም በኤዶም ሀገር ሴር በተባለው ምድር ወደሚኖረው ወንድሙ ወደ ኤሳው መልእክተኞችን አስቀድሞ ላከ። እንዲህም ብሎ አዘዛቸው፣ ጌታዬ ኤሳውን እንዲህ ትሉታላችሁ፣ አገልጋይ ያዕቆብ እንዲህ ብሎሃል በሉት፣ ከላባ ዘንድ ተቀምጬ እስካሁን ድረስ እዚያው ኖርሁ። ከብቶች፣ አህዮች፣ በጎች፣ በግና ፍየል መንጎች እንዲሁም የወንድና የሴት አገልጋዮች አሉ። አሁንም ይህንን መልእክት ለጌታዬ አምላኬ በጎ ፈቃድን እንዳገኝ በማሰብ ነው። የተላኩንም ሰዎች ወደ ያዕቆብ ተመልሰው ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ሊቀበለ በመምጣት ላይ ነው። 400 ሰዎችም አብረውት አሉ አሉት። ያዕቆብም በታላቅ ፍርሃትና ጭንቀት ተውጦ አብረውት የነበሩትን ሰዎች 2 ቦታ ከፈላቸው። በጎቹን፣ ፍየሎቹንም፣ ከብቶቹንም፣ ግልገሎቹንም 2 ቦታ ከፈላቸው። ኤሳው መጥቶ በአንደኛው ላይ አደጋ ቢጥል ሌላው ክፍል ሊያመልጥ ይችላል ብሎ አስቡ ነበር ይላል። አሁን አያችሁ፣ መልእክተኞች ሄዱና ተናገሩ። ኤሳው እየመጣ ያለው 400 ሰው ይዞ ቢመጣ ለመልካም ነው። ያዕቆብ ግን የድሮ ትዝታ ስላለበት ፈርቷል፣ ተጨነቀ ይላል። ስለዚህ ነገሮች አሁን በአእምሮ ጥበብ መሄድ ጀመረ። እግዚአብሔር ግዴላቸው ዝም ብለን ሁለንተናችን ለእግዚአብሔር እንስጥ። እግዚአብሔር ከኛ ጋር ነው። አቤት እግዚአብሔር ነው። የሰው ጥበብ አያዋጣም። ስለዚህ እግዚአብሔር ቀድሟል። ከኋላም እግዚአብሔር እየሰራ ነው፣ ከፊት ለፊትም እግዚአብሔር እየሰራ ነው። የእኛ ጥበብ ምንም አያደርግም። እግዚአብሔር ከፊታችን ይሰራል፣ ከኋላችን ይሰራል። ያዕቆብ ጥበብ ሲጠበብ ታያላችሁ። ስጦታዎችን በቃ ከፊት ለፊት አዘጋጀ፣ ስጦታ ነው። ስለዚህ እዚህኛው ጋር ደርሶ ይህን ጥቃት ቢያደርግ ይህኛው ያመልጣላል እና ታሪኩን በቃ እናንተ ሁሉንም አንብቡ፣ ጊዜ እንዳልፈጅባችሁ። ወይ ደግሞ ትንሽ አብረን እያየ ነው። ምን ጥሩ ነው። ያዕቆብም በታላቅ ፍርሃት ይላል አይደል? ቁጥር 7 ላይ በታላቅ ፍርሃት ተጨነቀ፣ ጭንቀት ተውጦ አብረውት የነበሩትን ሰዎች 2 ቦታ ከፈላቸው። በጎቹን፣ ፍየሎቹን፣ ከብቶቹን፣ ግመሎቹን 2 ቦታ ከፈለ። ኤሳው መጥቶ በአንደኛው ላይ አደጋ ቢጥል ሌላው ክፍል ሊያመልጥ ይችላል ብሎ አስቦ ነበር። ያዕቆብ እንዲህ ሲል ጸለየ፣ የአባቴ የአብርሃም አምላክ የአባቴ የይስሐቅ አምላክ ሆይ
ወደ አገርህና ወደ ዘመዶች ተመልሰህ እኔም በጎ ነገር አደርግልሃለሁ ያልከኝ እግዚአብሔር ሆይ እኔ ባሪያ እስካሁን ላደረክልኝ ቸርነትና ታማኝነት ብቁ አይደለሁም። ዮርዳኖስን ስሻገር በእጄ ላይ ከነበረው በትር በቀር ምንም አልነበረኝም። አሁን ግን ይኸው 2 ሰራዊት ሆኛለሁ። ከወንድሜ ከዔሳው እጅ እንድታድነኝ እለምንሃለሁ። መጥቶ እኔንም ሆነ እነዚህን እናቶች ከነልጆቻቸው ያጠፋልና ብዬ ፈርቻለሁ። ነገር ግን አንተ ራስህ አበለጽግሃለሁ፣ ዘርህንም ሊቆጠር እንደማይችል እንደ ባህር አሸዋ አበዛዋለሁ ብለኸኛል። ስለዚህ እንዲህ ብሎ ሲጸልይ እንመለከት። ፍርሃት አለበት። ያዕቆብ ታላቅ ፍርሃት ነበረበት። ነገር ግን እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። የእሱ በእግዚአብሔር ያለው አለመታመን እንጂ እግዚአብሔር ከያዕቆብ ጋር ነው። ከኋላ ከፊት ያለውን ነገር ጨርሶለታል። ከኋላም ያለውን ነገር ተዋግቶለታል። እግዚአብሔር አምላክ ተመሰገነ። በቃ እኛ በዚህ ላይ ያለኝ ሀሳብ ምንድን ነው? እኛ ልባችን ብቻ በእግዚአብሔር ላይ እናሳርፍ። ፊት ለፊት ላለው ነገራችን እግዚአብሔር የታመነ ነው። ከኋላም ላለው ነገር እግዚአብሔር የታመነ ነው። አሜን። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ እግዚአብሔር መልካም ነው ወገኖች። ያዕቆብ ከኋላ ፍርሃት ቢኖርበት ከፊትም ፍርሃት ቢኖርበት ለሁለቱም እግዚአብሔር የታመነ ነበር። እግዚአብሔር ከፊት ለፊቱ የዔሳውን ልብ እግዚአብሔር ለውጧል። ዔሳው ለበጎ ነው ሊገናኘው የመጣ እግዚአብሔር ይመስገን። ስጦታ ቢሰጠው እንደውም ስጦታውን ሁሉ አልቀበልም ብሏል። ታሪኩን እናንተ አንብቡ። ስጦታውን አልቀበልም የግድ ስላለው ነው። የግድ ስላለው ነው የተቀበለ እንጂ ስጦታም አልተቀበለም። ስለዚህ አልቀበልም ብሎ ነበር። በኋላ ግን ስላስገደደው ተቀብሏል። ስለዚህ እግዚአብሔር አሁን በዚህ ቦታ ያለው ዋናው ሀሳብ ምንድን ነው? ከፊት ለፊት እግዚአብሔር የዔሳውን ልብ ለወጠ። ዔሳው እኮ ለበቀል ነበር የሚፈልገው። በቃ አባቴ በሰላም በቃ ከነሽበቱ እያዘነ እንዳይወርድ በሰላም አባቴ ከሞተ በኋላ እበቀለዋለሁ ብሎ ዝቶ ነበር አለ። በቀል ከውስጡ ያዕቆብ ያንን ያውቃል፣ እናቱም ታውቃለች። ስለዚህ ሁለታችን በአንድ እንዳላጣ ብላ እሷ ነች ይህን ዘዴ ያመጣችው እና ነገር ግን የዔሳውን ልብ የለወጠ ማን ነው? እግዚአብሔር ነው። እግዚአብሔር አምላክ ተመሰገነ። ከኋላ ላባን ያስፈራራ ማን ነው? እግዚአብሔር ነው። እግዚአብሔር አምላክ ተመሰገነ። ስለዚህ ሲያስፈልግ እግዚአብሔር ፊት ለፊታችን ያለው ላይ የሚቆሙትን ሰዎች ልባቸውን ይለውጣል። ሲያስፈልግ ደግሞ ከጎናችን ዞር እንዲሉ ያደርጋል። አሜን። እግዚአብሔር ይመስገን፣ ስሙ የተባረከ ኢየሱስ ክርስቶስ ጌታ ነው። ስለዚህ ከፊት ለፊታችን ላለው ከኋላችን ላለው እግዚአብሔር የታመነ ነው። አሜን። እግዚአብሔር አምላክ ተመሰገነ። እግዚአብሔር ይመስገን። ፊት ለፊታችን ላለው እግዚአብሔር ወዳሰበልን እንዳንደርስ የሚከለክለውን እግዚአብሔር ይመታል። ከኋላ የሚከተልን እግዚአብሔር ይመታል። እግዚአብሔር አምላክ ተመሰገነ። እግዚአብሔር ያሰበላችሁ ጋር ትደርሳላችሁ። እግዚአብሔር ያሰበልን ጋር እንደርሳለን። እግዚአብሔር እንቅፋትን ያነሳል። እግዚአብሔር ከኋላ የሚከተለንን ይመታልናል። አሜን። እግዚአብሔር ስም የተባረከ። በዚህ ቦታ የምንማረው ዋናው ይሄ ነው። እግዚአብሔር ይመስገን። አንድ ሰው ጨምሬ ላሳያችሁና በዚያ ዙሪያ ተነጋግረን መልእክቴን አጠቃልላለሁ። ዳንኤል መጽሐፍን ታወጡልኛላችሁ። ሁለተኛው ሰው ማነው? ሶስተኛው ሰው ያዕቆብ ነው። አራተኛው ሰው ደግሞ የምናየው ዳንኤል ነው። የዳንኤልን መጽሐፍ ምዕራፍ 6ን ታወጡልኛላችሁ። ዳንኤል ምዕራፍ 6 ዳንኤል ምዕራፍ 6 ጥቂት ቁጥሮችን መጀመሪያ ላይ ያነባለሁ። ዳርዮስ በመንግስቱ ሁሉ ላይ እንዲገዙ 120 መሳፍንትን መሾም ፈለገ። በእነዚህም ላይ 3 የበላይ አስተዳዳሪዎችን አደረገ። ከእነርሱም አንዱ ዳንኤል ነበረ። ንጉሡ ጉዳት እንዳይደርስበት መሳፍንቱ ተጠሪነታቸው ለ3ቱ የበላይነት አስተዳዳሪዎች እንዲሆኑ አደረገ። ከመሳፍንቱና ከበላይ አስተዳዳሪዎቹ ሁሉ ይልቅ ዳንኤል ልዩ የጥበብ መንፈስ የሞላበት ሆኖ በመገኘቱ ንጉሡ በመላው ግዛቱ ላይ ሊሾመው አሰበ። በዚህ ምክንያት የበላይ አስተዳዳሪዎቹና መሳፍንቱ ዳንኤል በሚያከናውነው የመንግስቱ ስራ ላይ ሊከሱት ሰበብ ፈለጉ ይላል። አሁን እዚህ ላይ ሀሳቡን ያዝ ላድርገውና ጥቂት ልናገር።
ዳሪዮስ ንጉሥ ዳሪዮስ በ120 አገሮች ላይ ንጉሥ ነው። በ120 አገሮች ላይ ባለስልጣን ነው። በ120 አገሮች ላይ ባለስልጣን ነው። እንደገና ደግሞ በ120 አገሮች ላይ 120 መሳፍንት ሹሟል። 120 መሳፍንቶች አሉ ከሱ በታች። በ120 መሳፍንቶች ላይ ደግሞ 3 የበላይ ባለስልጣኖች ደግሞ ሹሟል። ከነዚህ ከ3 የበላይ ባለስልጣኖች መካከል አንዱ ዳንኤል ነው እና ከሱ ከዳንኤል እኩዮች ከሁለቱ ደግሞ በላይ ዳንኤል የጥበብ መንፈስ የማስተዋል መንፈስ ስለነበረበት ከእነሱ ደግሞ የበለጠ ሆኖ ተገኘ ይላል እና በዚህ ምክንያት ይላል በዚህ ምክንያት ንጉሡ አሁንም ከሁለቱ የበላይ አድርጎ እሱን ሊሾመው አሰበ ይላል። እግዚአብሔር ይመስገን፣ ስሙ የተባረከ ሃሌሉያ። ተመልክቶ አስቡ እንዴት አድርጎ ሹመቱ የበላይ እየሆነ እንደሄደ ከ127 ሀገሮች ንጉሡ እንግዲህ የበላይ ነው፣ ገዥ ነው። 127 መሳፍንት አሉ። ከ120 መሳፍንት በላይ ደግሞ 3 አሉ። እነዚህ 3 በቃ ከንጉሡ ቀጥሎ ያሉ ናቸው። ከነሱ በላይ ደግሞ እንግዲህ ዳንኤል ሊሆን ነው ማለት ከንጉሡ ቀጥሎ ሁለተኛውን ማለት ነው። ይህንን ሊያደርግ ንጉሡ ባሰበ ጊዜ እነዚያ ሁለቱ ሰዎች አወቁ። ገና ይህንን ከነሱ በላይ ሆኖ ሳይሾም ማለት ነው። በንጉሡ አስቧል። ይህንን ስላወቁ አሁን በዳንኤል ላይ ስበብ መፈለግ ጀመሩ ይላል። ይህን ነው የምናየው። ስበብ መፈለግ ጀመሩ እና አንብበው ቀጥለን ቁጥር 4 በዚህም ምክንያት የበላይ አስተዳዳሪዎቹና መሳፍንቱ ዳንኤል የሚያከናውነውን የመንግስቱ ስራ ሊከሱት ስበብ ፈለጉ፣ ነገር ግን አላገኙበትም። አያችሁ፣ በጣም እኮ የሚገርም ነው። ስበብ ፈለጉ፣ ወጥመድ ፈለጉ። በዳንኤል ላይ ምንም አይነት ስህተት ሊያገኙ አልቻሉም። እኔ በጣም የሚገርም ነገር ነው። ስህተት ከተፈለገ እኮ ከማንም ሰው ላይ በቀላሉ ታገኛላችሁ። ምን አይነት ጠንቃቃ፣ ምን አይነት በቃ የእግዚአብሔር አብሮነት ቢሆን ነው ስህተት ተፈልጉ። እነዚህ ስህተት ፈላጊ ሰዎች ደግሞ ዝም ብሎ ተራ ሰዎች እንዳይመስላችሁ አስቡ። እነዚህ ከንጉሡ በአራተኛ ደረጃ ሁለተኛ ደረጃ ዳንኤልን እንውሰድ፣ ገና አላገኘውም፣ ግን የታሰበው እሱ ነው። እነዚህ በሶስተኛ ደረጃ እና በአራተኛ ደረጃ ላይ ያሉ ሰዎች ናቸው። ጠበብት ናቸው፣ በእውቀቱ የበላይ ናቸው፣ በሁሉ ነገር የበላይ ናቸው። ስህተት ቢፈልጉ በቃ በየት በኩል ስህተት እንደሚገኝ ያውቃሉ። እውቀቱ አላቸው፣ እንዴት እንደሚፈለግ ያውቃሉ። ግን ፈልገው በዳንኤል ላይ ሊያገኙ አልቻሉም። ነገር ግን አላገኙበትም። ዳንኤል ታማኝ፣ ጠንቃቃና በስራው እንከን የሌለበት ስለነበር በእርሱ ላይ ስህተት ሊያገኙ አልቻሉም። እግዚአብሔር ይርዳን ለሁላችን። አልቻሉም። እነዚህም ሰዎች ከአምላኩ ሕግ ጋራ በተያያዘ ጉዳይ ካልሆነ በቀር ይህን ዳንኤልን የምንከስበት ምንም ሰበብ አናገኝበትም አሉ። ከዚያም የበላይ አስተዳዳሪዎቹና መሳፍንቱ በአንድነት ወደ ንጉሡ ሄደው እንዲህ አሉ። ንጉሥ ዳርዮስ ሆይ ለዘላለም ንገስ። ንጉሥ ዳርዮስ ሆይ ለዘላለም ንገስ። ንጉሥ ሆይ እስከ 30 ቀን ድረስ ወደ አንተ ካልሆነ በቀር ማንም ወደ ሰው ወይም ወደ ሌላ ሰውም ሆነ ወደ ሌላ አምላክ መጸለይ እንደሌለበት ንጉሡ አዋጅ እንዲያወጣ ትእዛዙም እንዲፈጸም ይህም የተላለፈው ወደ አንበሶች ጉድጓድ እንዲጣል የመንግስት የበላይ አስተዳዳሪዎች፣ መኳንንት፣ መሳፍንት፣ አማካሪዎችና አገረ ገዦች ሁሉ በአንድነት ተስማምተዋል። ንጉሥ ሆይ ይህን አዋጅ አውጣ፣ እንደማይሻረውና እንደማይለወጠው የሜዶንና የፋርስ ሕግ እንዲሆን ትእዛዙን በጽሕፈት አድርገው። ስለዚህ ንጉሥ ዳርዮስ አዋጁ ተጽፎ እንዲወጣ አደረገ ይላል። አሁን ዳርዮስ
ከዚህ ሀሳብ ጋር መስማማቱ ይገርማል። እነሱ ምን አደረጉት? በቃ ለአንድ ወር እግዚአብሔር ያደረጉት። በጣም የሚገርም ነው። ለአንድ ወር እግዚአብሔር ያደረጉት። ይሄ ዘዴ ለምንድን ነው? ዳንኤል የሚገኘው በዚህ አይነት ወጥመድ ብቻ ነው፣ በሌላ አይገኝም። ስለዚህ ንጉሥ ያል እኛ ለአንድ ወር ወደ የትኛውም አማልክት ወደ የትኛውም አምላክ ወደ ሰው ወደ ማንም እንዳይጸለይ በቃ ከበላይ ባለስልጣኖች ከዚህ ከ120 መሳፍንቶች ጋር ከሁሉ ጋር ምክር አድርገው አዋጅን አውጥተዋል። ንጉሱ ብቻ እንዲያጸድቀው ነው ወደ ንጉሱ የመጡ። ስለዚህ ከአንተ በቀር አሁን ወደ አንተ ይጸለይ ለአንድ ወር አንተን አምላክ። ደስ አለው ንጉሱ፣ ተስማማ። ስለዚህ ንጉሱ ምን አለ? ተስማማ አደረገ ይላል ቁጥር 10 ላይ ዳንኤልም ይላል አዋጁ እንደወጣ ባወቀ ጊዜ ወደ ቤቱ ሄደ፣ መስኮቶቹን በኢየሩሳሌም አንጻር ተከፍተው ባሉበት በሰገነቱ ቀድሞ ያደርገው እንደነበረው በቀን 3 ጊዜ ተንበርክኮ ጸለየ፣ አምላኩንም አመሰገነ። ሃሌሉያ! ቀድሞ ያደርገው እንደነበረው መስኮቶቹን ወደ ኢየሩሳሌም አንጻር ከፍቶ፣ ሃሌሉያ! እግዚአብሔር አምላክ ተመሰገነ። ስለዚህ በቀን 3 ጊዜ እንደሚያደርገው አዋጁ እንደወጣ እያወቀ እኮ ነው። አዋጁ እንደወጣ እያወቀ ቀድሞ ያደርገው እንደነበረ አሁንም ማድረጉን ቀጠለ። ሃሌሉያ! እግዚአብሔር ይመስገን፣ ስሙ የተባረከ ኢየሱስ ክርስቶስ ጌታ ነው። ዳንኤል ኦልሬዲ በቃ ነገሮችን ወስኖ ጨክኖ የሚያደርግ ነው። የሚመጣው ነገር ቢመጣ በቃ እሱ ለአምላኩ አምላኩ ነው። ቀላል እንዳይመስላቸው የወጣው አዋጅ፣ ያንን አዋጅ የሚተላለፍ የፋሪስና የሜዶን ሕግ በማይለወጠው ነው። እነዚያ 120 መሳፍንቶች አሉ። እነዚህ ሁለቱ ባለስልጣኖች አሉ። ንጉሱ አለ። ታትሟል። ያንን ሕግ የሚተላለፍ በቃ በአንበሳ ጉድጓድ ነው። አንበሳዎች ለአንበሳ ነው የሚሰጡ፣ ለተራቡ አንበሶች። እና ዳንኤል ያንን ጠንቅቆ ነው የሚያውቀው። ባወቀ ጊዜ ነው የሚለው አዋጁ እንደወጣ በተረዳ ጊዜ ቀድሞ ያደርገው እንደነበሩ። ቀድሞ ምንድን ነው የሚያደርገው? በቀን 3 ጊዜ ወደ ኢየሩሳሌም አንጻር መስኮቶቹን ከፍቶ ይሰግዳል። ያ ደግሞ ሰለሞን ቤተ መቅደሱ ሰርቶ ሲጨርስ የተናገረው ቃል አለ። በኃጢአት ምክንያት ሰዎች ከምድር ላይ ቢበተኑ፣ በዓለም ዙሪያ ቢሆኑ፣ ባሉበት ቦታ ሆኖ ወደዚህ እኔ ወደ ሰሩት ቤተ መቅደስ አንተ ስም ወደ ተቀመጠበት እዛው ነው ቢጸልዩ፣ አንተ ደግሞ ስለ ሕዝብ ስትል ስለ ኪዳን ስትል ጸሎታቸውን ስማ። ዳንኤል ይህን ያውቃል። እግዚአብሔር ኪዳኑን እንደሚጠብቅ እግዚአብሔር ያውቃል፣ ዳንኤል ያውቃል። ስለዚህ ያንን ነው ያደረገው። አሁን እነዚህ ሰዎች ደግሞ ከዚህ በኋላ በቃ ይከታተላሉ። አያችሁ፣ ይከታተሉ። ይህ አዋጅ ከወጣ በኋላ ይከታተላሉ። ቁጥር 11 ሰዎቹም ይላል በአንድ ላይ ሄደው ዳንኤልን ሲጸልይና አምላኩን ሲማጸን አገኙት። ወደ ንጉሱም ሄደው ንጉሥ ሆይ በሚቀጥሉት 30 ቀናት ማንም ሰው ወደ አንተ ካልሆነ በቀር ወደ ሰውም ሆነ ወደ ማንኛውም አምላክ ቢጸልይ በአንበሶች ጉድጓድ ውስጥ እንደሚጣል አዋጅ አውጥተህ አልነበረምን? ሲሉ እርሱ ስላወጣው አዋጅ ጠየቁት። ንጉሱም አዋጁ እንደማይሻረው እንደ ሜዶንና እንደ ፋርስ ሕግ የጸና ነው ሲል መለሰላቸው። እነርሱም ንጉሥ ሆይ ከይሁዳ ምርኮኞች አንዱ የሆነው ዳንኤል አንተንም ሆነ በጽሑፍ ያወጣውን አዋጅ አያከብርም። አሁንም በቀን 3 ጊዜ ወደ አምላኩ ይጸልያል አሉት። ንጉሱም ይህን በሰማ ጊዜ እጅግ አዘነ፣ ዳንኤልን ለማዳን ወሰነ። ፀሐይ እስክትጠልቅም ድረስ የተቻለውን ሁሉ አደረገ ይላል። አያችሁ፣ አሁን ንጉሱ ይህንን ነገር በሰማ ጊዜ በዳንኤል ላይ ይሆናል ብሎ መጀመሪያም አላሰበም። ሲሰማ አዘነ ይላል። ዳንኤልን ይወደዋል። ዳንኤል ምን አይነት ቅን ሰው እንደሆነ ያውቀዋል። ዳንኤል የሚያመልከውን አምላክ ያውቃል። ዳንኤል በቃ ለንጉሱ የልብ ሰው ነው። እንዳልኳችሁ በቃ ከሱ ቀጥሎ ዳንኤል ሊሾም ልቡ ላይ ያለ ሰው ነው እና ይሄን አዋጅ ኦልሬዲ ወጥቷልና ይሄ ድርጊት በዳንኤል ላይ ተፈጽሞ ሲያገኝ በቃ ቀኑን ሙሉ ሲያዝን ዋለ።
ግን አዋጁ የማይሻር አዋጅ፣ አዋጁ የጸና ነው። ሰዎቹ ደግሞ ቀላል ሰዎች እንዳይመስሏቸው። በሌላ አንጻር ስታዩት አዋጁ ለራሳቸው ያወጡት አዋጅ ነው። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እግዚአብሔር ስም ይባረክ። ቁጥር 15 ላይ ከዚያም ሰዎቹ በአንድ ላይ ወደ ንጉሡ ቀርበው ንጉሥ ሆይ በሜዶንና በፋርስ ሕግ መሰረት አንድ ንጉሥ ያወጣው አዋጅ ሆነ ትእዛዝ ሊለወጥ እንደማይችል እወቅ አሉት። ያስፈራሩታል። ደግሞ ሕጉን በደንብ ስንትስል ያስፈራሩታል። ስለዚህ ንጉሡ ትእዛዝ ሰጠ። እነርሱም ዳንኤልን አመጡት፣ ወደ አንበሶች ጉድጓድ ጣሉት። ንጉሡም ዳንኤልን ሁል ጊዜ የምታመልከው አምላክ ያድንህ አለው። አያችሁ፣ ድንጋይ አምጥተው በጉድጓዱ አፍ ላይ ገጠሙት። ንጉሡም በዳንኤል ላይ የተፈጸመው እንዳይለወጥ በራሱ ቀለበት ማኅተምና በመሳፍንቱ ቀለበቶች ማኅተም ታተመበት ይላል። የመሳፍንቶቹ አለ፣ የንጉሡ የራሱ አለ። ድንጋዩ እንደ በር ነው፣ በላዩ ላይ ነው። በዚያ ላይ ማኅተም ማንም ሰው እንዳያነሳው ማለት ነው። ስለዚህ ንጉሡ የተናገረው ቃል አለ። ዳንኤልን ወደዚያ ሲጥሉት፣ እነዚህ ሰዎች ነው ወግሮ የጣሉት። ሲጥሉት የተናገሩት ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከእነዚህ ከአንበሶች አፍ ያድነህ። ሃሌሉያ! እግዚአብሔር አምላክ የተመሰገነ። ስለዚህ ቁጥር 18 ንጉሡም ወደ ቤተ መንግሥቱ ተመለሰ። በዚያም ሌሊት ምግብ ሳይበላ የሚያዝናናውም ነገር ሳይቀርብለት አደረ። እንቅልፉም ከሱ ራቀ። ንጉሡ ልቡ ተሰብሯል። ንጉሡ አዝኗል። ስለዚህ ያንን ሌሊት በቃ ለሱ የሚሆን ምግብ አልበላም፣ አልተኛም፣ እንቅልፍ አላገኘም እና በማለዳ ይላል ቁጥር 19 ላይ በማለዳም ገና ጎህ ሲቀድ በቃ ሰዓቱን ጠብቆ አልሄደም። ሰዓቱን ጠብቆ በስራ ሰዓት አይደለም፣ ገና ጎህ ሲቀድ ንጉሡ ተነስቶ ወደ አንበሶቹ ጉድጓድ እየተጣደፈ ሄደ ይላል። በጥድፊያ ነው ሄደው። ወደ ጉድጓዱም ቀርቦ በሐዘን ድምፅ ዳንኤልን የሕያው አምላክ አገልጋይ ዳንኤል ሆይ ሁል ጊዜ የምታመልከው አምላክህ ከአንበሶች ሊያድን ችሏልን ብሎ ተጣራ። ዳንኤልም እንዲህ ሲል መለሰ ይላል፣ ንጉሥ ሆይ ለዘላለም ንገሥ። ንጉሥ ሆይ በፊቱ ቅንነት የሆነ ሆኜ ስለተገኘው በአንተም ፊት በደል ስላልተገኘብኝ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነሱም አልጎዱኝም አለ። እግዚአብሔር አምላክ ተመሰገነ። ኢየሱስ ክርስቶስ ጌታ ጌታ መልአኩን ልኮ የአንበሶቹን አፍ ዘጋ። ሃሌሉያ! እግዚአብሔር ይመስገን። ኢየሱስ ክርስቶስ ጌታ እግዚአብሔር ይመስገን። ሃሌሉያ! እግዚአብሔር እነዚህ አንበሶች የተራቡ አንበሶች ናቸው። እነዚህ አንበሶች አይደለም ሰው በላያቸው ላይ ተወርውሮላቸው በቃ በኋላ ላይ እናየዋለን። እና እግዚአብሔር መልአኩን ልኮ የአንበሶቹን አፍ ሲዘጋ እንመለከታለን። እግዚአብሔር አምላክ የተመሰገነ። እግዚአብሔር እናንተ በጠላት እንድትበሉ ምንጊዜም ቢሆን አይፈቅድም። ሃሌሉያ! እግዚአብሔር ይመስገን። ጠላት በእኛ ላይ ያጠመደ ወጥመድ አይዝም። የጠላት በቃ እኛ ለጠላት ንክሻ አልፈን አንሰጥም። ሐዋርያው ጳውሎስ ሲናገር በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 17 ላይ ዳሩ ግን ይላል የስብከቱ ስራ በእኔ እንዲፈጸም አሕዛብም እንዲሰሙ ጌታ በእኔ ባጠገቤ ቆሞ አበረታኝ ይላል። ከአንበሳም አፍ አዳነኝ። ሃሌሉያ! እግዚአብሔር በአዲስ ኪዳንም ከአንበሳ አፍ ያድናል፣ በብሉይ ኪዳንም አድኗል። እግዚአብሔር ይመስገን። ስለዚህ እግዚአብሔር በቃ ስለ እኛ ይዋጋል፣ እኛን ይጠብቃል ነው ዋና መልእክቱ። አንበሳም ይሁን ምንም ይሁን እባብም ይሁን ጊንጥም ይሁን ክፉ ሰዎችም ይሁኑ ከየትኛውም እኛ ካልተረዳን ከተረዳነው ይሁን ጠላት ከሚያጠምድብን ወጥመድ እግዚአብሔር ያደርጋል፣ ይጠብቃል። አሜን። እግዚአብሔር ይጠብቃል። እግዚአብሔር ይመስገን። ስለዚህ ዳንኤልን ከአንበሶች ጉድጓድ ከተራቡ አንበሶች ጌታ አዳነ። እግዚአብሔር አምላክ የተመሰገነ። ስለዚህ ንጉሡ
23 ላይ ንጉሡ እጅግ ተደስቶ ዳንኤልን ከጉድጓዱ እንዲያወጡት አዘዘ ይላል። ዳንኤል በአምላኩ ታምኖ ነበርና ከጉድጓዱ በወጣ ጊዜ አንዳች ጉዳት አልተገኘበትም። ምንም አንበሶቹ ጓደኞች ሆኑት። አንበሶቹ ጓደኞች ሆኑት። እግዚአብሔር አምላክ የተመሰገነ። የይሁዳ አንበሳ መልአኩን ልኮ የአንበሶቹን አፍ ዘጋ። ስለዚህ የአንበሶች ምንም ጉዳት አላደረሱበትም። እግዚአብሔር አምላክ የተመሰገነ። አልተገኘበትም። ሃሌሉያ። ስለዚህ ቁጥር 24 ላይ በንጉሡ ትእዛዝ ዳንኤልን በስህተት የከሰሱትን ሰዎች ከሚስቶቻቸውና ከልጆቻቸው ጋር አምጥተው በአንበሶቹ ጉድጓድ ውስጥ ጣሏቸው። ገና ወደ ጉድጓዱ መጨረሻ ሳይደርሱ አንበሶቹ ቦጫጨቋቸው፣ አጥንቶቻቸውን ሁሉ ሰባበሩታል። በጣም የሚገርመው። ስለዚህ ንጉሡ ምን ትእዛዝ ሰጠ? ቀጥታ እሱን የከሰሱትን ሰዎች፣ በጣም የሚገርመው ሰዎቹ ቢሆኑ ምንም ችግር አልነበረም። በእውነት ሰዎቹ ቢሆኑ ምንም ችግር፣ ግን ሚስቶቻቸው፣ ልጆቻቸው ባልሰሩት ስራ በእነዚያ ሰዎች ምክንያት ይሄ በጣም የሚያሳዝን ነው። ግን በቃ ስለዚህ ንጉሡ ይህንን አደረገ። ከነ ልጆቻቸው ከነ ሚስቶቻቸው ሁላቸው እዚያ ጉድጓድ ውስጥ እንዲጣሏል። ገና በአየር ላይ ተቀራመቷቸው ነው የሚለው። በጣም የሚገርም። እግዚአብሔር አምላክ የተመሰገነ። ኢየሱስ ክርስቶስ ጌታ ነው። ስለዚህ በጣም የሚገርመው ቀጥሎ የተናገረው ነገር በማንኛውም የመንግስቱ ቁጥር 25 ላይ ከዚህም በኋላ ንጉሡ ዳርዮስ በምድር ላይ ለሚኖሩ ሕዝቦች መንግስታትና ልዩ ልዩ ቋንቋ ለሚናገሩ ሰዎች ሁሉ እንዲህ የሚል መልእክት ጻፈ። ሰላም ይብዛላችሁ። በማንኛውም የመንግስቴ ግዛት ሰው ሁሉ የዳንኤልን አምላክ እንዲፈራና እንዲያከብር ይህን አዋጅ አውጥቻለሁ። ከእርሱ ለእርሱ ከዘላለም የሚኖር እርሱ ለዘላለም የሚኖር ሕያው አምላክ ነውና መንግስቱ የማይጠፋ ለግዛቱ መጨረሻ የሌለው እርሱ ይታደጋል ያድናል። እግዚአብሔር ይመስገን። ያድናል፣ ይታደጋል፣ ያድናል። እግዚአብሔር ይመስገን። ስለዚህ አምላካችን ይታደጋል፣ ያድናል። እግዚአብሔር ይመስገን። እግዚአብሔር አምላክ ተመስገን። ተመልከቱ፣ ዳንኤል የሚያመልከው ብቻውን ነው። ዳንኤል የሚሰግደው ክፍል ውስጥ ነው። አሁን ግን በ127 ሀገሮች ላይ አዋጅ ወጣ። በማን? ንጉሡ ራሱ እግዚአብሔር አምላክ ተመሰገነ። በዳንኤል አምላክ የስድብ ቃል የሚናገር ማንኛው ሰው ቢኖር ቤቱ የጉድፍ መጣያ ይሆናል። ሃሌሉያ። እግዚአብሔር ይመስገን። እግዚአብሔር አምላካችን የተመሰገነ። እግዚአብሔርን ስናከብረው እኛን የሚያከብረናል፣ በእኛ ምክንያት ደግሞ ይከብራል። አሜን። እግዚአብሔር አምላክ ተመሰገነ። በመጀመሪያ እግዚአብሔር እኛን ከክፉ ሁሉ ይጠብቀናል። አሜን። እኛን እሱ ስናከብር ጌታ እኛን ያከብረናል፣ እኛን ይጠብቀናል፣ ልጆቻችን ይጠብቃል፣ ዘመናችን። በእኛ ምክንያት ደግሞ እሱ ይከበራል። የእግዚአብሔር ስም የተባረከ። ስለዚህ እግዚአብሔርን ዳንኤልን ከአንበሳ አዳነ። እግዚአብሔር አምላክ ተመሰገነ። በአንድ ቃል ማጠናቀቅ እፈልጋለሁ። አቲክ ሁለት ቃል ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ ሲናገር ወደ ልቡ ተመለሰ ይላል። ትዝ ይላችኋል። ከእስር ቤት ሲወጣ ወደ ልቡ ተመለሰ። ስለዚህ ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና ከአይሁድ ሕዝብ ከሚጠብቀው ሁሉ እንዳዳነኝ አሁን አወቅሁ ይላል። ሄሮድስ ትዝ ይላችኋል፣ አስሮት ነበር፣ ጴጥሮስን አሳስሮት ነበር። ስለዚህ እግዚአብሔር መልአኩን ላከና ከዚያ አወጣ። ህልም እየመሰለው ጴጥሮስ ወጣ። ከወጣ በኋላ ወደ ልቡ ሲመለስ እግዚአብሔር መልአኩን ልኮ ከሄሮድስ እሱን ደግሞ ከሚጠብቁት አይሁዶች ከዚያ እንዳዳነኝ አሁን አወቅሁ ይላል። እግዚአብሔር ለእኛ ከተዘጋጁ በቃ ማለት ከጥፋት እግዚአብሔር ያድናል። እግዚአብሔር አምላክ የተመሰገነ። ጴጥሮስን ያዳነ እኛን ያድናል። አሜን። እግዚአብሔር ይመስገን። አንድ ቃል ከፍተን እናነብና በዚያ ጨርሳለን። መዝሙር 18 ታወጡልኛላችሁ። ይሄ መጨረሻ ክፍል ነው። ትንሽ ዛሬ ዘግይቻለሁ ይመስለኛል፣ ዘግይተን ስለጀመርን ነው። መዝሙር 18 ቁጥር 17 እና 19 እናነባለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ቁጥር 18 ምን ይላል? 18 እና 19 እነርሱ በመከራዬ ቀን መጡብኝ፣ እግዚአብሔር ግን ድጋፍ ሆነኝ።
ወደ ሰፊ ስፍራ አወጣኝ፣ ደስ ተሰኝቶብኛልና ይላል። አዳነኝ። እነርሱ በመከራዬ ቀን መጡብኝ፣ እግዚአብሔር ግን ድጋፍ ሆነኝ። ወደ ሰፊ ስፍራ አወጣኝ፣ ደስ ተሰኝቶብኛልና አዳነኝ። ዳንኤልን ያዳነ ደስ ተሰኝቶበት ነው። ያዕቆብን ያዳነ ደስ ተሰኝቶበት ነው። እግዚአብሔር አምላክ የተመሰገነ ይሁን። እኛንም ደግሞ እግዚአብሔር አምላክ የተመሰገነ፣ ከእሱ ጋር እንጣበቃለን። በእኛ ደስ ይሰኛል። እግዚአብሔር ያድነናል። እግዚአብሔር አምላክ የተመሰገነ። ያዕቆብን ከኋላም ከፊትም አድኖታል። ዳንኤልን ከአንበሳ አድነዋል። እነ ጴጥሮስን ከሄሮድስ እጅ አድነዋል። እግዚአብሔር አምላክ የተመሰገነ ይሁን። ጳውሎስም ሲናገር እንደ አንበሳ ከሆኑ አዳነኝ ይላል። እኛንም ደግሞ ጌታ ከብዙ ነገር አድኖናል፣ ወደፊትም ያድነናል። አሜን። ስለዚህ እግዚአብሔር ይመስገን። እግዚአብሔር ጠባቂያችን ነው። እግዚአብሔር ከክፉ ሁሉ ያድነናል። የእግዚአብሔር ስም የተባረከ ይሁን። ስሙ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር ከክፉ ሁሉ የሚጠብቅ አምላክ ነው። እግዚአብሔር ይመስገን። ስለዚህ በጥበቃው ደስ ልንሰኝ ያስፈልጋል። ይሄ ለእኛ የተሰጠ የእግዚአብሔር ተስፋ ነው። በቃ የጥበቃ ተስፋ አለን። እግዚአብሔር አምላክ የተመሰገነ። የሚጠብቀን አይተኛም፣ አያንቀላፋም። ስለዚህ እግዚአብሔርን እያመሰገን ትንሽ እንጸልያለን። እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንሃለሁ። አንተ የታመንክ አምላክ ነህ። ባሪያዎችን እንደጠበቅ ከጥፋት ሁሉ እንዳዳንካቸው ዛሬም ደግሞ ኪዳንን ጠባቂ ነህ ለእኛ ለልጆቻችን። እግዚአብሔር በቀሪ ዘመናችን ላይ አንተ የታመንክ ስለሆንክ እናመሰግናለን። ያለ አባት የፈቃድ ከፀጉራቸው አንዷ አትወድቅም ተብሎ እንደተጻፈ ለኢየሩሳሌም ከውስጥ ክብር ከውጭ የእሳት ቅጥር እሆናታለሁ ተብሎ እንደተጻፈ አንተ ጠባቂያችን፣ አንተ ከለላችን፣ በእኛ ላይ የሚመጣ ጥፋት ስለሌለ፣ በእኛ ላይ የሚመጣ ጉዳት ስለሌለ በኢየሱስ ክርስቶስ ስም አመሰግናለሁ። ስምህ የተባረከ ይሁን። እናመሰግናለን። ዙሪያችን ስላሉ መላእክት እናመሰግናለን። በውስጣችን ክብር ስለሆንከን ተመስገን። ሁሉ ለአንተ ክብር ይሁን። ስለመጣው ቃል ተመስገን። መቶ ፍሬ ያፈራል። በኢየሱስ ክርስቶስ ስም አሜን።